ከማቆሽሽብሽ ወይስ ሰራተኛ ይምጣ ወይስ እኛ ነኝ? ችግር የለም። ቁጭ ለምናወራበት ነገር ካለ ቁጭ ለናወራ። ፎቶ ማውረዱም ለምን አስፈለገ? በቃ እንደዛ አይነት ፎቶ ነው። አሁን ካሁን በኋላ አብርሃም ፎቶ ምን ይሰራል እዚህ ቤት? ቤትሽ እኮ በነበር የሚቀረው ኤፍሬም ዛሬ ምን ሆነ? በጣም ግራ እየገባኝ ነው። ሄርሜላና አብርሽ ታምሩ ነበር። ዋው አንድ ላይ ብትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። አብርሃም አንቺን የመሰለ ሰው ለቆ በመሄዱ በእውነት በጣም ነው ያሳዘነኝ። ግን እኔ ችግር የለውም። ያው ምን አባባላ ለወሰደሽ የወንድምህን ሚስት እንደ ራስ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም። ባይዘ እንደዚህ መቀመጥ ምን አያስፈልገውም። ካሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ይሄ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለውን ቆንጆ ቆንጆ ፎቶ እንነሳና እኔና አንቺ እንደዚህ ወይ በትልቁ ግን ብዙም ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው እና ብዙም በፎቶ ማመን ሰው አይደለሁም። ቁጭ እንጂ ምንድነው? ተረጋጊ እንጂ ዛሬ ላወራሽ። የአብርሃም ፎቶ አወረድከው? ከዛ በኋላ የተናገርካቸው ያሉት ንግግሮች ትክክል ነው? አልገባኝም። አዎ አንቺና አብርሃም በእውነቱ ትንሽ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው። አሳልፋችሁ ነበር ሳይሆን ካሁን በኋላ አብርሃምን አታገኙ። ለምን? ወይም ደግሞ አብርሃም ካንቺ ጋር አይሆንም። ለምን? ምን ማለት ነው ኤፍሬም? ለዛም ይሄን ነገርም ልነግርሽ ነው የመጣሁት። ምን አጠፋው? ምን አጠፋውበት ኤፍሬም? አብርሃም ላይ ምን አጠፋውበት? በጣም ነው የምትወጂው። እንዴት ነው ማለት ነው? በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅሪዋለሽ ነው? አዎ በደንብ ነው ማፈቅረው። ምን እንሳሳታለን መሰላችሁ ቤተሰቦች? አብዛኛው ጊዜ ያው እኛ ሰዎች ስንባል የሚያፈቅርን ሰው አይደለም እናፈቅረውና ይገባሻል። ምንም ማድረግ አልችልም። ግን ያንን ፎቶ ነው ብናወርደው ደስ ይለኛል። ሶፋ ሁሉ ያምራል። ትንሽ ያበላሸው የእሱ ፎቶ ነውና ችግር የለውም። ሲጀምር አንቺ እንዴት ነው? ምን አይነት ንቀት ነው? ከቤቱ ጋር ይባል ንቀት አይደለም። በእግዚአብሔር እየናኩ አይደለም ኤፍሬም። ግን ደግሞ እኔ ሲጀምር አልወጣም። ሲጀምር ዛሬ ከዚህ ቤት አልወጣም። እንዴ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። እንዴ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝም ነው? በዚህ መልኩ አይደለም ማን ቤት አይ ስልሽ ለምን አብርሃም ብቻ ነው ታከብሩ? ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት ኤፍሬም። አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼ ከአብርሃም ጋር ትመጣላችሁ። ከዛ ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ እንደገና አብርሃም ካንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ ነው። አብርሃም ከምታስቢው በላይ አሁን ላይ ሰላም ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም እንትን ትያለሽ ታስቢዋለሽ። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብህ? እግዚአብሔር ምን ደጋግሜ እየነገርሽ ነው አውቃለሁ። ስለዚህ ነይ ቁጭ በይና ማውራት ያለብን ነገር አለ እናወራለን። እሺ እናውራ። ሄርሚ ቤት እመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጪ ሁሉ አንቺ ትበልጫለሽ ብዬ እና እኔ እያወራሁሽ አይደለም አዲስ ቆንጆ ነሽ ስላልኩሽ እንዴ እንደውም እኮ ታመሰግኝ ነው የምትገባው እኮ። ስለ ውበቴ ለአብርሃም ነው ልትነግረው የሚገባው። ገባ? እኔም ቆንጆ እንደሆንኩኝ ዘንግቼው አላውቅም። ግን ደግሞ ልቀቀኝ በእግዚአብሔር። አሁን አዳምጠኝ በደንብ ተነሳ። እየነገርኩ ነው ያለሁት። በጣም በብዙ መንገድ ላከብር እየሞከርኩ ነው ያለሁት። ግን ደግሞ አሁን ስለ ቁንጅና የምታወራበትና በስትክክል እቀበላለሁ አለቀ። በእነዚህ አይነት መንገድ ግን እያወራን እንዴት ነው የምንቀጥለው? አይሆንም። ውጣ በቃ። እግዚአብሔርን ነው ውጣ። እኔ አልወጣም።